ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ አላህም ተመላሾች ነን። ጾመኛ ነበር፣ አላህ ይዘንለት። ይህ ግለሰብ በኢትዮጵያ አየር መንገድ በኩል ወደ ከሀገር እንዳይወጣ እግድ ወጥቶበታል። በልብ ምን ጌጥ አለ ከተባለ ነብዩ መውደድ ነው አለይሂ ሰላቱ ወሰለም። በልብ ያለው ጌጥ ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ማፍቀር ነው። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 180ዎቹ ደብዛቸው ጠፋ። መዲና ዛፎች ሁሉ ሰለዋቱላሂ ወሰላሙ ዐለይሂ ያ ረሱላህ የሚሏቸው እሳቸውን ይሰደቡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊም እህትና ወንድሞቼ በምድር ካላቸው ነገሮች ሁላ የላቁ የገዘፉና የተከበሩ እንዲሁም ማይነኩ ውድ ነብያቸው ናቸው። የነን ሙስሊም የአይሁዳ ሬሳ ሲሸኝ ቆመው እንባቸው ወርዶ የሰኙ ናቸው። ይሄ እኮ አይሁዳ ነው ሲሏቸው አሽረፈል ኸልቅ ናቸው። የኛ ነብይ አለይሂ ሰላቱ ወሰለም አይሁዳ ነው ሲሏቸው እሱም እኮ የያዘው ህይወት ነው ያሉት። የነብዩ መሐመድ አስገራሚ ተአምር። ነብዩ ሰለላሁ ዐለይሂ ወሰለም የሚያምር አረንጓዴ ሻል ከየመን መጣላቸውና ለበሱት። ምን ሆነ ነው የምታለቅሰው? ነብያችን መሐመድን እየሰደቧቸው ገና እሱ ሳያንሳቸው ታፍሩባቸዋላችሁ እያሉ ነው። فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا. السلام عليكم ورحمه الله وبركاته. ሰላም ዱና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ተረድኤት ቸርነት ኢንሻአላህ ዛሬም እንደተመለከታችሁት የተለያዩ ቪዲዮዎችን እንጅላችሁ ቀርብ ያለው ከመጪውም በላይ ወሳኝ ቪዲዮም አለ ሼር መደረግ አለበት ኢንሻአላህ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁ አለኩም ላይክ እያደረጋችሁ ሐሳብና አስተያየታችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እጅግ የሚያሳዝን እንዲሁም ደግሞ የምንማማርበት እስላማዊ ቪዲዮ አሉ። ቀጥታ ወደ ቪዲዮ አለፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ አላህም ተመላሾች ነን። ዛሬ አንድ ደግ ወንድማችን ወደ አኺራ ሄዷል። በጣም የገረመኝ ነገር ከመሞቱ ከ3 ሰዓት በፊት ፖስት ያደረጋቸው ፖስቱ ምንድን ነበር? ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ከነፍሳችን በላይ ነው የምንወዳቸው ብሎ ፖስት አድርጓል። የመጨረሻ ስንብቱ ፖስቶች ነበረች። አላህ ይዘንለት፣ አላህ ይርሐመው። ጾመኛ ነበር፣ አላህ ይዘንለት። አለቅም ደግ ነበር፣ አዛኝ ነበር። ስለቀው አላህ ይዘንለት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ እኛም የአላህ ነን ወደ እርሱም ተመላሽ ነን። ይህ ወንድማችን እንግዲህ በትላንትና ዕለት በታጣቂዎች እንደተገደለ እየተነገረ ያለበት ሁኔታ ነው። እንዲሁም ደግሞ የአምቡላንስ ሹፌር ነው በጾም አንጀቱ። ሱብሃንአላህ አላህ የጀነተል ፊርደውስ ያድርገው። በጣም እጅግ የሚያሳዝን ከዚህም አልፎ ደግሞ አንድ ለየት ያለ በተለይ እንግዲህ ከትናንትና ወዲያ ሰሞኑን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውድ ነብያችንን ሲያንቋሽ የነበረ እፎ የሚባል አለ። ከዛ ጋር ተያይዞ እንግዲህ አንድ መልእክት ያስተላለፈው አለ ከመሞቱ በፊት ማለት ነው፣ ከሰዓታት በፊት ሱብሃንአላህ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ ነው የምንወዳቸው ይላል ሐቢቡና መሐመድ ሰለላሁ ዐለይሂ ወሰለም። ሁላችሁም በሰላዋት አድምቁት። ወንድማችን ደግሞ አላህ የጀነተል ፊርደውስ ያድርገው። እንግዲህ ሱብሃንአላህ በትላንትናው ዕለት ረመዳን በ8ኛው ቀን እንደሞተ እየተነገረ ያለበት ሁኔታ ነው። በዚሁ በእኛው አካባቢ በወሎ ባቲ አካባቢ ነው ማለት ነው። ሁላችንም በጾም አንጀታችን ዱዓ ልናደርግ ይገባል። ከዚህ ጋር ተያይዞ አንድ እጅግ የሚያሳዝን መረጃ አለ። እንግዲህ እህት ወንድሞቻችን ወደ ሳዑዲ አረቢያ ሲሄዱ በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 180ዎቹ ደብዛቸው ጠፋ። ከጅቡቲ የተነሱ ስደተኞችን ያሳፈረው ጀልባዎቹ ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቀ ኢትዮጵያውያን የሚገኙባቸው ከ180 በላይ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች ድርጅት IOM አስታውቋል። አደጋው የደረሰባቸው ጀልባዎቹ ከአፍሪካ ቀንድ ሀገራት ተነስተው የተሻለ ህይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም የባህረ ሰላጤው ሀገራት በህገወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን ያሳፈሩ እንደነበሩ ተገልጿል። በጀልባዎቹ ላይ ተሳፍረው የነበሩትና ደብዛቸው የጠፋው ስደተኞቹ የየትኞቹ ሀገራት ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሶሺየትድ ፕሬስ ግን አብዛኞቹ ኢትዮጵያውያን መሆናቸውን ዘግቧል። ከየመን የባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች መካከል አንዷ 31 ኢትዮጵያውያን ስደተኞችና 3 የመናውያን የጀልባው ሰራተኞችን አሳፍራ እንደነበር ዘገባው ጨምሮ ገልጿል። የአይኦኤም ቃል አቀባይ ሐሙስ ዕለት የየመን የባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎቹ ከተረፉት 2 ሰዎች ውጪ 181 ስደተኞችና 5 የመናውያን የጀልባዎቹ ሰራተኞች የደረሱበት አልታወቀም። በተመሳሳይ ጊዜ ሌሎች 2 ጀልባዎችም ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው 2 ሰዎች ሲሞቱ
ሌሎቹ ግን በነፍስ አድን ሰራተኞች በህይወት መትረፋቸውን ዘገባው አክሏል። በጀልባዎቹ ላይ ተሳፍረው ከነበሩት ቢያንስ 124 ወንዶች እንዲሁም 57 ሴቶች መሆናቸው ተነግሯል። ነገር ግን እስካሁን በአደጋው ህይወታቸው ሳያልፍ አይቀርም ከተባሉ ሰዎች መካከል አንድም አስክሬን አልተገኘም። አይኦኤም አደጋውን አስመልክቶ ባወጣው መግለጫ ላይ እንዳመለከተው የሰዎቹ አዘዋዋሪዎች የየመን ባለስልጣናት ወቅቱ ከባድ ነፋስና ከፍተኛ ማዕበል የሚከሰትበት በመሆኑ በጀልባ ባህሩን ማቋረጥ አደገኛ መሆኑን የሰጠውን ማስጠንቀቂያ ችላ ብለው በመጓዛቸው አደጋው ደርሷል ብሏል። ሱብሃንአላህ ምን እንደምላላቅም አላህ ይጠብቀን። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይዘንላቸው ለማለት እወዳለሁ። እንግዲህ በተለይ ረመዳን አስመልክቶ ብዙ ሰዎች እየወጡ ያለበት ሁኔታ ነው ወደ ሳውዲ አረቢያ ማለት ነው። ምክንያቱም ሾርጣ የለም፣ የተለያዩ ምክንያቶች ደርድረው በረመዳን መንገድ መሄድ በጣም ቆንጆ እንደሆነ ጭምር ሴት ወንድ ሳይቀር አሁን ላይ እየወጡ ያለበት ሁኔታ ነው። ወላሂ በጣም የሚያሳዝን ነው። ከኛው አካባቢ ጭምርም ሳይቀር ማለት ነው። ብቻ ማንኛውም ሰው ከሀገር የሚያወጣው እንግዲህ ወዶ አይደለም፣ አላህ ሀጃውን በሙሉ ያሳካለት። ነገር ግን እየወጡ እየቀሩ ያለበት ሁኔታ ነው። እቺ ባህር ብዙዎችን እያሰመጠች ብዙዎችን ነፍስ እያቀጠፈች ያለችበት ሁኔታ ነው። ብቻ አላህ ይጠብቀን። እናንተንም ወጥቶ ከመቅረባት ነው ከድንገተኛ አደጋ እነሱንም ደግሞ አላህ ይዘንላቸው። በጾም አንጀታቸው እንግዲህ ህይወታቸው እንዳለፈ 180 ኢትዮጵያን ሁላችሁም በቻላችሁት አቅም እህት ወንድሞቻችሁን በተለይ ውጭ ሀገር ያላችሁ በዙ አጋጣሚ መልእክትን ማስተላልፈው በህጋዊ መንገድ ለመውሰድ ሞክሩ እንጂ እንግዲህ በህገወጥ መንገድ መርጠው የሚሄዱ ከዛም በላይ ነው ወጪም ጭምር የምታወጡት ማለት ነው። ከፈረደ በህጋዊ መንገድ ብትወስዷቸው የተሻለ ነው ባይነኝ ማለት ነው። የነብዩ መሐመድ አስገራሚ ተአምር። ይህ ቪዲዮ ሙስሊም ሆናችሁ ከደረሳችሁ ለነብዩ ባላችሁ ፍቅር ልክ በደንብ ኮፒ ሊንክና ሼር ዲዊት ሪፖስት በማድረግ ለካፊሮች አድርሱ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ አማኝ ያልነበሩ ህዝቦች በነብይነትህ አንቀበልም አሉት። ነብዩም ሰለላሁ ዐለይሂ ወሰለም ጨረቃን ለሁለት ብሰነጥቃት በነብይነቴ ትቀበላላችሁ አላቸው። ህዝቦችም አዎ አሉ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ወደ ላይ በማንሳት አላህ ሱብሓነሁ ወተዓላ ጨረቃን ለሁለት እንዲሰነጥቅላቸው ጠየቁት። አላህም እንደጠየቁት አደረገላቸው። ጨረቃን ለሁለት ሰነጠቀላቸው። ከዛም ኩፋሮች ይህንን ነገር በተመለከቱ ጊዜ ገሚሱ ሰለመ፣ ገሚሱ ደግሞ ይህ ድግምት ነው ጥንቆላ ነው በማለት አስተባበለ። አላህም በቅስፈት ጨረቃን ለሁለት ገጠማት። እናም የሚያስገርመውና ታምሩ የሚቀጥለው እዚህ ጋር ነው። ናሳ ከባድ የሆነ ጥናት በጨረቃ ላይ ሲያደርግ የጨረቃን ስንጥቅ በዚህ መልኩ ተመልክቶታል። እናም አላህ ሱብሓነሁ ወተዓላ ይህን የጨረቃ ስንጥቅ ለማስረጃ አስቀምጦት ነበረ። ሱብሓነላህ የኛ ነብይ ሰለላሁ ዐለይሂ ወሰለም እጅግ በጣም ገራሚና ተአምረኛ ነብይ ነበሩ። ሁላችሁም ኮሜንት ላይ ሰለዋት በመውረድ ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ። የኛ ውድ ነብይ አላሁመ ሰሊ ወሰሊም አላ ሲ መሐመድ ሰለላሁ ዐለይሂ ወሰለም የኛ ውድ ነብይ ሱብሃንአላህ ተአምራቶቹ አያልቁም። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ከ1400 ዓመታት በፊት የተናገሩት የተገበሩትን ብዙ ተግባራቶች ሳይንቲስቶች አሁን እውነታውን እያጋለጡ እውነታውን እየተናገሩ እየመሰከሩ ያለበት ሁኔታ ነው። ሱብሃንአላህ አላሁ አክበር ማሻአላህ። ሁላችሁም አላሁ አክበር በሉ። እንዲሁም ደግሞ በነብያችን ላይ ሰለዋት አድምቁ። ሁላችሁም በተለይ ከሰሞኑ ጋር ተያይዞ እፎይ እንግዲህ ነብያችን አንቋሾ እስልምናን ተሳድቦ ነበር። አሁን እየሸሸ ያለበት ሁኔታ ነው። እንግዲህ የተለያዩ መረጃዎች በተለይ በትላንትና ዕለት ማለት ነው እየወጡ ይገኛሉ። ከሀገር ለመውጣት በግብረ አባሮቹ በጓደኞቹ ማለት ነው ከሀገር ለማስወጣት እየሞከሩ ያለበት ሁኔታ ነበረ። ነገር ግን ማለት ነው አንድ አስደሳች መረጃ ተሰምቷል። ከሀገር እንዳይወጣ በኤርፖርት በኩል ብዙ አስተዋጽኦ ተደርጎ እየተነገረ ያለበት ሁኔታ ነው። ስለዚህ በኢትዮጵያ ኤርላይን በኩል ከሀገር መውጣት አይችልም ይህ ግለሰብ ማለት ነው። ስለዚህ ካለበት ማንቁርቱን ይዘን ለህግ ማቅረብ አለብን። ለብዙዎች መቀጣጫ መሆን አለበት ብዬ አምናለሁ ኢንሻአላህ። ከዚህ ጋር ተያይዞ የተለያዩ አንዳንድ እንግዲህ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡስታዞችም ያስተላለፉት መልእክት አለ። መሰደቡን አስመልክቶ የተለያዩ መልእክቶች አሉ። በጋራ እንመለከታለን ኢንሻአላህ። ለብዙዎች ይህንን ቪዲዮ ተደራሽ እንድታደርጉ በአክብሮት ጠይቃችኋለሁ። አላሁመ ሰሊ ወሰሊም አላ ሰይድና መሐመድ ሰለላሁ ዐለይሂ ወሰለም። ስለ እፎይ አንድ የምነግራችሁ ነገር አለ። ይህ ግለሰብ በኢትዮጵያ አየር መንገድ በኩል ወደ ከሀገር እንዳይወጣ እግድ ወጥቶበታል። ይህንን ግለሰብ የትም ይሁን የትም ያያችሁ ግለሰቦች ጥቆማ እንድታደርጉ ፕሮፋይል ስር ያለውን የመደወያ ምልክት ስትነኩ ስልኬ ይመጣላችኋል። እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ላይ እየተንቀሳቀሱ ያሉ ወንድሞች ለነሱ ጥቆማ ማድረስም ትችላላችሁ።
በልብ ምን ጌጥ አለ ከተባለ ነብዩ መውደድ ነው አለይሂ ሰላቱ ወሰላም። በልብ ያለው ጌጥ ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ማፍቀር ነው። ለዛ ነው እኮ ወዐለሙ አነ ፊኩም ረሱሉላህ እወቁ መልእክተኛው ከእናንተ መካከላችሁ ነው። በአካል ማለት ሳይሆን ለኛ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ያው ነው ከኛ ጋር። ከዛ አላህ ምን ይላል? አሐበበ ኢለይኩሙል ኢማን በልቦናችሁ ውስጥ ኢማንን አላህ ጌጥ አድርጎታል ማለት ነው። ውበት ማለት ላንተ በልብ ውስጥ ሰለላሁ ዐለይሂ ወሰለም ያንተ ውበት በልብ ውስጥ ያለው የመልእክተኛው አለይሂ ሰላቱ ወሰላም ድንቅ ስም ሙሐመድ የሚለው አለይሂ ሰላቱ ወሰላም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊም እህትና ወንድሞቼ በምድር ካላቸው ነገሮች ሁላ የላቁ የገዘፉና የተከበሩ እንዲሁም ማይነኩ ውድ ነብያቸው ናቸው። ተነግሮኝ እንዳይመስል ኖሬ ያውቀዋለሁ። የቃሲም ልጅ ነኝ። ቢመርህም ሂስህን ዋጠው አከተመ። ርቄው መሄድ እንጂ የመንገዱም ብርሃን የእርሶን ክብር መንካት ከቶም አይታመን። የፍቅሩን ተምሳሌት በኔ ቢያዩ ኖሮ ዘልቆ ይገባ ነበር ልባቸውን ሰብሮ። ከመካ ተነስተው ወደ መዲና የሄዱት ታላቁ ነቢይ ሐቅን ለመቀበል ውሸትን ለመራቅ ነበረ። ከሴትም ምርጥ ሴት እንስጥ ተብሎ ነበረ። ከስልጣንም የፈለከው ስልጣን እንስጥ ተብሎ ነበረ። ከወንበርም ወንበር እንስጥም ተብሎ ነበረ። ግን የፈለጉት ሐቅን ስለሆነ ተሰደዱ። እሳቸውን ነበር እንደሰደቡ። የሰው ልጅ ሁሉ ነፍስ ነፍሴ ባለበት ሁሉም ራሱን ብቻ መቆጣጠር በማይችልበት በዛሽ ቂያማ ቀን ያ ሁሉ ነፍስ አንድ አይነት ድምጽ ባሰማበት ነፍሴ 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 ሲል እሳቸው ግን ኡመቴ 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 የሚል ድምጽ ነበር ያሰሙት። እሳቸው ነው እንደሰደበው። የሰው ልጆች ጌታቸውን እንዲያውሱ ቀን ከሌሊት እንዲያለቅሱ መቀራረቢያ ይሆናቸዋል ብለው ሚዕራጅ አድርገው ሰላትን ይዞ መጥተዋል። በወራት የምንሄድበት መንገድ በአንድ ሌሊት ይዞ መጥተዋል። እሳቸውን ነው እንደሰደበው። የመዲና ዛፎች ሁሉ ሰለዋቱላሂ ወሰላሙ ዐለይሂ ያ ረሱሉላህ የሚሏቸው እሳቸውን ነው የሰደበው። ግመል እንኳን ሸክሟ ሲበዛባት ከሷ የምታቀርበው ለእሳቸው ነበር። እሳቸውን ነው የሰደበው። ለሰው ልጆች ሁሉ መድኃኒት ለዓለማት ሁሉ እዝነት አድርጎ እኛን ያላዩንን እንኳን ወንድሞቼ ናፈቁኝ ብሎ ያለቀሱት እሳቸውን ነው የሰደበው። ጌታዬ ሆይ ታላቁ ሸፋዓተል ኩብራ ከረሱል እጅ አንተ ወፍቀን። የነን ሙስሊም የአይሁዳ ሬሳ ሲሸኝ ቆመው እንባቸው ወርዶ የሰኙ ናቸው። ይሄ እኮ አይሁዳ ነው ሲሏቸው አሽረፈል ኸልቅ ናቸው። የኛ ነብይ አለይሂ ሰላቱ ወሰለም አይሁዳ ነው ሲሏቸው እሱም እኮ የያዘው ህይወት ነው ያሉት። አንድ ሰው ወደ ጀሃነም መሄዱ ያስለቀሳቸዋል። ለዛ ነው ቻል አድርገው ያን ሁላ ስቃያቸውን ሪሳላቸው ላይ ብቻ ትኩረት የነበራቸው። አንድ ክፉ ንግግር ለሰው ተናግረው አያውቁም። አንድም ጎግል ላይ ግቡና ዛሬ ላይ ሰርች አርጉ። ታፕ ላይ የተቀመጡት የኛ ነብይ አለይሂ ሰላቱ ወሰለም ናቸው። እማያምኑባቸው እንኳን ክብራቸውን፣ ሐቀኝነታቸውን፣ መልካምነታቸውን፣ አሽረፈል ኸልቅ መሆናቸውን፣ ስማርት መሆናቸውን፣ ታማኝ እንደነበሩ፣ አዛኝ እንደነበሩ፣ ቻይ እንደነበሩ ኖረውን ያሳዩት ሂስትሪ ቡክ ተጽፏል። ሰራ ረሱል አለይሂ ሰላቱ ወሰለም ሂስትሪ ቡክ ቶፕ ላይ ናቸው። ዛሬ ኢሳ አለይሂ ሰላምን እንከተላለን እያሉ የሚሉ ሰዎች ሶስተኛ ላይ የተቀመጡት ጎግል ላይ ግቡና ሰርች አድርጉ። ቶፕ ላይ ያሉት የኛ ነብይ አለይሂ ሰላቱ ወሰለም ናቸው። ቢያረጓቸውም ባያረጓቸውም ወኢነከ ለዓላ ኹሉቂን ዐዚም አለ አላሁ ረቡል ዒዛ። ስትሰግዱ እያንዳንዱ ነገር ውስጥ እሳቸው አሉ። ቁርአን ስንቀራ እያንዳንዱ ሐርፍ የምንቀራው ጅብሪል አለይሂ ሰላም እሳቸው መጣ። እያንዳንዱ የምንቀራው እሳቸው የቀሩትን ነው። እያንዳንዱ ቢስሚላህ ስንል እሳቸው ናቸው ያስተማሩን። ኤቭሪቲንጋችን ውስጥ አሉ የኛ ነብይ አለይሂ ሰላቱ ወሰለም። ደማችን ናቸው። ደማችን ግን አንድ ሰው ጠፋ። አንድ ሰው ኃላፊነት ላይ ተቀምጠው አንድ ሰው የሙስሊሙን ኡማ ይሄ ሁላ ህዝብ የሚከተለውን በአደባባይ እየወጣ ሲዘልፍና ሲያንቋሽሽ ሃይ የሚል ሰው ጠፋ። በትክክል
ትክክለኛ በህግ መጠየቅ ይችላል። እያንዳንዱ ከአፉ የሚወጣው ቆሻሻ ንግግር ራሳችን ተሰድበን ቢሆን ኖሮ ዛሬ ላይ ብለን ፖሊስ አምጥተን ክስ ከፍተን ፍርድ ቤት እናቆም ነበር። እናታችን አባታችን ቢሰደቡ ኖሮ። ለረሱል አለይሂ ሰላቱ ወሰላም ግን አንድ ሰው ጠፋ። አንድ ሰው ህግ የሚያቀርብ ይሄንን ሰው አፉ እንዳመጣለት ይናገራል። ይሄ ሁላ ሙስሊም ነው እየተደፈረ ያለው። ነብዩ ሰለላሁ ዐለይሂ ወሰለም የሚያምር አረንጓዴ ሻል ከየመን መጣላቸውና ለበሱት። በለበሱት ወቅት በራ ኢብኑ አዚብ ይላል ማ ረአይቱ አጅመለ ረጁሊን አንድም ወንድ ያማረ አላየሁም እንደ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ምራ። ገለጻው በጣም ሩቅ ነው። لذاك يقول محمد منير غضبان رحمة الله تعالى عليه قوبة قماش يوسف عليه السلام تستوت كهنا قوبة ملونة نبي صلى الله عليه وسلم تستوت شواليلان. نعم لمودد عند مكنيات يسول جاقينتوان ሁለተኛው ምክንያታቸው ምንድነው? ስለ ምግባራቸው ነው። ስለ ምግባራቸው አላሁ ዐዘ ወጀል የገለጸበት ገለጻ በጣም በቂ ነው። ወኢነከ ለዓላ ኹሉቅን ዐዚም አለ። አንተ ፍጹም ታላቅ በሆነ ስነ ምግባር ላይ ነህ። አላሁ ዐዘ ወጀል የተጠቀማቸው ቃላቶች በአረብኛ ቋንቋ ማሰሪያዎች ናቸው። ከዚህ ውጪ የስነ ምግባር ልኬት አናውቅም እንደማለት ነው። የውሃ ልኩ ናቸው። ምን ሆነ ነው የምታለቅሰው? ነቢያችን ሙሐመድን እየሰደቧቸው ገና እሱ ሳያንሳቸው ታፍሩባቸዋላችሁ እያሉ እና ማንም እብድ አወራ ብለህ ታዝናለህ እንዴ? ለዚህ ነው እንጂ ነቢያችን የደሙልን የነቢያችን ሙሐመድ ህዝብ መሆን ራሱ ኩራት መሆኑን እናሳያቸዋለን። ያኔ ራሳቸው ያፍራሉ። ፊዳከ አብይ ወኡሚ ያ ረሱላላህ